አባዬ ለምንድን ነው የተጨነክብኝ? እኔ አባት ንገረኛ። አባ ንገረኝ፣ ምንድን ነው ያስጨነቀህ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ይህ ወይኗ ሚዲያ ነው። ዳጣ ድራማ ክፍል 56ን ይዤላችሁ መጥቻለሁ። በክፍል 55 ላይ እንግዲህ አቶ ደረጀ ናታንን ቁጭ አድርጎ ጠይቆ ስለ መጽሐፍ ብዙ ነገሮችን ካወራሩ በኋላ በመጽሐፍ ዙሪያ ተሽከረከርኩ እንጂ እኔ እንኳን ልጠይቅ የፈለግኩ በቀጥታ ነው። ታውቃለህ፣ እኔ ግልጽ ነው የምወደው ንግግሮችን። ስለዚህ የምጠይቅ ሁሉ በግልጽ እንደምትመልስልኝ ተስፋ አድርጋለሁ። ናታን አቢጌልን ልታገባት ትችላለህ ወይ? ማርታ ይዋደዳሉ፣ እናም ልንድራቸው እንፈልጋለን ብላኛለች። አባትም ከኛ ጋር ያለውን ዝምድና ይፈልገዋል። እኛም ደግሞ በእናንተ በኩል የሚመጣውን ዝምድና በጣም ነው የምንፈልገው። ግን አንተ አቢጌልን ትወዳታለህ ወይ? ሚስትህና የልጆች እናት እንድትሆን ምርጫህ ናት ወይ ብሎ ቀጥታ ጥያቄ ጠየቀው። ናታንም አይ አባዬ፣ በጭራሽ እኔ አቢጌልን ከእህትነት የዘለለ ለሷ ምንም ስሜት የለኝም፣ ስለዚህ አላገባትም አለው። አቶ ደረጀም በጣም ደስ አለው። ጎበዝ፣ በጣም ደስ ብሎኛል ናታን። እኔ የምፈልገው እንደዚህ ግልጽና ቀጥተኛ ጥያቄ ነው። የጠየቅኩህም መልስህም ልክ ነው። በጣም አመሰግናለሁ ናታን አለው። ናታንም ጋሽ አባዬ በጣም ይቅርታ ይሄንን ስላልኩህ አለው። አይ ልጄ ይቅርታ የሚያስፈልገው አይደለም። አንተ እኮ ትክክለኛና መሆን ያለበትን ነው እያደረክ ያለው። ስለዚህ እኔ በትክክል ስለመለስክልኝ እንደውም ደስ ብሎኛል። ማርታ ነች እንዋደዳለን ብለውኛል እያለችኝ እንጂ እኔ ከድሮውም ለእሷ ምንም ስሜት እንደሌለ ተረድቻለሁ አለው። ናታንም ስለተረዳኝ አመሰግናለሁ ብሎ ተለያዩ። ከዛም እንግዲህ አቶ ደረጀም ዳጣን ይዞ ወደ ካፌ ሄዶ ነበር። ለዳጣም የተጨነቀበትን በምን ማስረዳት እንዳለበት ግራ ስለገባው ብቻ ግን በሆነ ምሳሌ አድርጎ ሊያስረዳት ሞክሯል። እሷም በምሳሌው መሰረት አባቷ ያለውን ችግር ካልተናገረ ከዚህ ችግር መውጣት የማይችል መሆኑን በምሳሌው መሰረት መልሳለታለች። ከዛ የተረፈውን ደግሞ አባዬ እኔ ልጅ አለሁልህ። አባ ምንድን ነው ያስጨነቀ? ፋይት ምናምን ከሆነ ችግር የለም፣ እኔ ከፊት ነው የምሰለፍልህ። ደግሞ ፍሉስ ብሩ ምናምን ነገር ከሆነ እናፈላልጋለን እንዳታስብ ምናምን ብላ አጽናናችሁ። ከዛ በተረፈ ግን ከኛ የከበደ ነገር ካለ የከበዳችሁን ነገር ወደ እኔ ጣሉ ብሏልና ለፈጣሪ ለአንድዬ እንሰጠዋለን አለችው። አቶ ደረጀም እሺ ልጄ እኔ መወሰን ያለብኝን ነገር ወስኛለሁ። ደግሞ ችግር የለውም፣ ሁሉም ነገር ይስተካከላል። አሁን ደግሞ ጥሩ ሀሳብ አመጣሽ። አዎ እግዚአብሔርን በቃሉ የከበዳችሁን ነገር ወደ እኔ ጣሉት፣ እናንተ ሸክማችሁ የከበደ ወደ እኔ ከሸክማችሁ ማሳርፋችኋለሁ ይላል። ስለዚህ ሁሉን ነገር ለእግዚአብሔር ትቻለሁ፣ የምችለውን ሁሉን ያደርጋለሁ አላት። እሷም ተደሰተች። እናም አባዬ ታውቃለህ፣ አንተ ስታዝን ማየት አልፈልግም ብላ አጽናናችው። ተደሰተች፣ እሱም ተደስቷል። በዚህ ጋር አቢጌል እየተዝናናች ሳለ ያንን አፍቃሪዋን አግኝተዋለች። እሱም አንቺ እኮ ላም ትመስላለች ብሎ በጣም አናዷት መታው ነበር የገባችው። እሱም በእሷ ስለተናደደ ደግሞ ናታንን ቁሞ እየጠበቀ ነበር። ናታንን ስለምትወደው ነው እኔን ማፍቀር ያልቻለችው፣ ስለዚህ ናታንን መጠየቅ አለብኝ ብሎ ቆሞ ናታን ጋር ሊገጥም ፈልጎ ነበር። ናታንም ቆፍጠን ብሎ በወንድ ቋንቋ ሲያናግረው የአቢጌልም አፍቃሪ አቶ ጆን የሚባለው ልጅ ማለት ነው። እኔ ለአንተም ፋይት አይደለም የፈለግኩ፣ ግን የእውነት አቢጌል አንተን ታፈቅርሃለች፣ አንተስ ታፈቅራታለህ? የእውነት ፍቅረኛዋ ነህ አለው። አይ በጭራሽ እሷ እህቴ ነች፣ ፍቅረኛ ልኮንም አችልም አለው። እኔ ግን በዚህ ምድር ለመጀመሪያ ጊዜ ወንድሟን ፍቅረኛ የምትል ሴት አየሁ። እንዴት ትላለች ታዲያ ካላፈቀረች? ማለት ፍቅረኛ ካልሆነች አለው። ናታንም ቆፍጠን ብሎ አንተ ያማል እንዴ? እና ፍቅረኛ ከሆነች ለምን ብዬ ነው ፍቅረኛ አይደለችም ብለህ አንተን ፈርቼ ይመስላል እንዴ አለው። እሱም አይ እኔ እንደሱ ማለት አይደለም፣ ይበቃናል። የባለፈው እኮ ቡጤ በራሱ በቂ ነው። እኔ እንደሱ ማለት አይደለም፣ ግን በቃ እርዳኝ ምናምን አለው። እሱም እንግዲህ ምንም ላደርግ አልችልም፣ ብቻ ግን ራስን ጠብቅ፣ እንደ ወንድ ለመሆን ሞክር ብሎ ጥሎት ሄደ። አቢጌልም እንግዲህ ቁማ እየተጫወተች ነበር። ከዛ በፊትም ትንሽ እየተነጫነጨችም ነበረ። ከእናቷም ጋር እያወራች ነበር። እናቷንም ለማሳመን ብዙ መንገዶችን ሄዳለች። እናቷም ሰልችቷታል ይሄ ነገር። ግን ከአባቱ ጋር ደውላ ማለትም ከናታን አባት ጋር ደውላ ነገሮችን በአጭር እንደሚያደርጉና ወደ አዲስ አበባም እንደሚመጣ ስለነገራት ወይዘሮ ማርታም ተደስታለች።
እንግዲህ ሰላምም ሻይ አፍልታ ለወይዘሮ ማርታ ይዛላት ሄደ። ማርታ መጽሐፍ እያነበበች ነበር በሰዓቱ። ወይዘሮ ማርታም ውይ ሰላምዬ ለምን ተቸገርሽ? እኔ ራሴ ማድረግ እችላለሁ ነበር እንዴ? ምን ሆነሽ ነው አለቻት። አይ እትዬ እኔ አንቺን ባህሪ ያጣሁት መጽሐፍ ስትይጂ ሻይ እንደምትወጪ አውቃለሁ፣ ለዛ ነው ይዤልሽ የመጣሁት አለቻት። እሺ ቁጭ በይ እስኪ ቁጭ በይ ሰላምዬ፣ እየደከመሽ ነው አይደል? እንደው እባክሽ ረፊን ብትባይ አሰሚ አለቻት። አይ እትዬ እኔ ደህና ነኝ አልደከመኝም እንዳታስቢ አለቻት። እሺ ደግሞ የረሳሁልሽ እንዳይመስልሽ ባለፈው በዚህ ሳምንት ውስጥ ወይም በዛኛው ሳምንት የምነግርሽ ሚስጥር አለ ብለሽ ነበረ ነው እየቀለድሽብኝ ነው አለቻት። እሱማ አለ እነግርሻለሁ፣ ላትነግርሽም እችላለሁ አለቻት። እንዴ ለምንድን ነው እንደዚህ የምታደርጊው ሰላምዬ? እኔ እኮ በፈቃድሽ እንድታወሪ ብዬ እንጂ ላስገድድሽ አይደለም፣ ደግሞ አንቺ ነሽ ያመጣሽው ሀሳቡን አለቻት ወይዘሮ ማርታ። ሰላምም እሱስ ልክ ነሽ እትዬ፣ አይ እነግርሻለሁ በቃ ብቻ ትንሽ ታገሽኝ 2 ቀን 3 ቀን አለቻት። በይ እንግዲህ ቶሎ ውሎጅና ተነሺ፣ ድግስ አለብን፣ ጠንቀቅ ቆፍጣን ብለን እንግዲህ ትልቅ ድግስ አለብን፣ አብጌልን ልንድር ነው አለቻት። ወይዘሮ ሰላም ማለት የኛ አብጌል ልታገባ አለቻት። እንዴ አዎ ደግሞ ልጅ ምን ይወጣላት ቆንጆ እኮ ናት አለች። አዎ እሱማ አዎ፣ ግን ማንን ነው የምታገባው አለቻት። የምናውቀው ሰው ነው አለቻት። አዎ ብላ መለሰች። ወይዘሮ ማርታ ናታንን ነው እንዴ አለች። ወይዘሮ ማርታም አዎ ናታንን ነው፣ ከአባቱ ጋር ተደዋውለን አባቱም የእኛን ዝምድና እንደሚፈልገው ነግሮና እናም በቅርቡ እንደሚመጣና ነገሮች እንደምናስተካክል ነግሮና እናም አብጌል ደግሞ የምርቃቷ ቀን ቀለበት ናታን እንደሚያስርላት ነግራኛለች። የዛኔ ቀለበት እንደሚያስርላት ነው የምታስበው እና እኛ ደግሞ ድል አድርገን ደግሰን ነው የምንድራቸው። ስለዚህ ቶሎ ወልደሽ ለመነሳትና ለመዘጋጀት ሞክሪ ያለቻት። ሰላምም ደንግጣለች። ምክንያቱም ለአብጌል ምንም ስሜት እንደሌለው የናታንን ፍላጎት ታውቃለች። ናታን ከእሷ ይልቅ የሚወደው ዳጣን እንደው በደንብ ታውቃለች። ከዳጣም ጋር ፍቅር እንደጀመሩ ሁሉም ታውቃለች። እናም ልቧ ደግሞ ዳጣ ልጇ እንደሆነ ስለሚሰማት ይመስለኛል ከናታን ጋር እንድትሆንላት በጣም አብዝታ ትፈልጋለች ወይዘሮ ሰላም። ያው እውነቱ ልጅሽ ናት የሚለውን ባታውቅም ግን ደግሞ ተጠራጥራለች። እናም ዛሬ እውነቱን እነግርሻለሁ ብሏት ስለነበረ ቶሎ በል ጋሼ ቶሎ ና፣ በጣም እንድትነግረኝ እፈልጋለሁ ቸኩያለሁ እያለችው ነበር። አቶ ደረጀ መኪና ውስጥ ቁጭ ብሎ እንግዲህ ከራሱ ጋር ለረጅም ጊዜ ሲመክር ቆይቶ ፈጣሪ ይርዳኝ፣ ማርታንም ከክፉ ይጠብቅልኝ፣ እሷን ካጣው እኔ ራሱ ምን እንደምሆን አላውቅም፣ ግን ደግሞ ሰላም ለረጅም ዓመት የወለደቻት ልጇን የትና እንዴት በምን ሁኔታ እንዳለች ሳታውቅ በትዕግስት ጠብቃኛለች፣ ታግሳኛለች። የቤተ ሰላም እንዲጠበቅ እስካሁን አፏን ዘግታለች። ይኸው ከልጅነቷ ጀምሮ እርጅና ውስጥ ገብታለች። ለእሷም ማሰብ አለብኝ። ግን ደግሞ እዚህ ጋር ደግሞ የምታምነኝ ሚስቴም በጣም ጠንካራ ጥሩ ሚስቴንም ደግሞ በአንዴ ላጣት እችላለሁ። ጌታ ሆይ ምንድን ነው ላደርግ የምችለው? እባክህን ተረዳኝ እያለ ከፈጣሪ ጋር እየተማጸነ ነበር ያለው። በመጨረሻም ግን ከራሱና ከልቡ ጋር ወስኖ ገብቶ ለወይዘሮ ማርታም ሆነ ለሰላም መናገር እንዳለበት ወስኗል። ግን በዛ አጋጣሚ ወደዛ ሲገባ ስላየችው ብቻ አብጌል ውጭ ላይ ቁጭ ብላ ሙዚቃ እየሰማች ነበረ። እናም ውሃን ሂጂ አባዬ ምን እንደሚያደርገኝ ሂጂ ተከታታይ ብላ ውሃን ወደ ኩሽና ወይም ደግሞ አባቷ ወዳለበት ክፍል ልካት ነበር። ውሃም ወደዛ ተከትላ ሄዳለች። እንግዲህ ወይዘሮ ሰላምም እያፋጠጠችው ነበር። እሱም በመጀመሪያ በምስጋና ጀምሮ እውነትም ልጇ በህይወት እንዳለች ነግሯታል። ቀሪውን ሳይነግራት ግን ብላ እንግዲህ ምጧ የመጣ ይመስላል። በቀጣይ ክፍል እውነት ሰላም ሚስጥሩን ሳሰማ ምጧ መቶ ሆስፒታል ገባች ወይንስ ተረጋግታ ሚስጥሩን ለመስማት በቅታለች? ውሃዬስ የሰማችና ያየችውን ነገር ሂዳ ለአቤጌል ትነግራት ይሆን ወይስ ወይዘሮ ሰላም በራሷ እጅ ትደርስበት ይሆን? በቀጣይ ክፍል ይዤላችሁ መመጣ ይሆናል። ለዛሬ ግን በዚሁ ይበቃናል። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንደምታበረታቱኝ አምናለሁ። የሀገሬ ልጆች ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው።